እንግዲህ ሄርሜላና አብርሽ አብርሽ ሄርሜላ ይቅርታ ጠይቆ እንግዲህ ወደ አዲስ ህይወት ጀምረዋል ማለት ነው። ሩታ እንግዲህ ተጸጽታለሽ፣ አልቅሳለሽ፣ ካፍቷታል። ኤፍሬምም ደግሞ እንደዛ እቺ ልጅ ልትጎዳ ነው፣ ከከተማ ልትወጣ ነው ወዘተ የሚል ቃላት እንግዲህ እየደራደሩ ይገኛሉ። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች ቤተሰቦችም በሀገር ውስጥም በሀገር ውጭም ያላችሁ ትውልድ ኢትዮጵያውያን ሰላም ሰላም ብያለሁ። ሁላችሁም ሰላም ናችሁ ወይ? እኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉም ሰላም ነው፣ ሁሉም መልካም ነው። እናንተ ጋርስ እንዴት ነው? ህይወት፣ ጤና ሁሉ ሰላም? እግዚአብሔር ይመስገን። እኔ ቪዲዮ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱ። መልካምነት ለራስ ነውና ላይክ ሼር አድርጉልኝ። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። እንግዲህ የእነ አብርሽና የእነ ሩታ ነገር ድራማው እንግዲህ እየተጠናቀቀ ነው ማለት ነው። ስለዚህ እውነት ለመናገር ዩቱበሮች አንዳንዴ ከባልና ሚስቶቻቸው ያልተጣሉት ተጣላን እያሉ በቃ በስሙም በዛ ይሄድባቸዋል ማለት ነው። አንዳንዱም ደግሞ እውነተኛ ጸብ ያደርጉታል። እንግዲህ እውነት ለመናገር ሚዲያ የያዘው ትዳር እኔ ሲረባና ያየሁት ነገር የለም እና እንደው በቃ የቤታችሁን አመልም ጉድም ደበቅ ብታደርጉት መልካም ነው። ሁሌ በሚዲያ ስለወጣ ምንም ትርጉም ያለው አይመስለኝም እና አብዛኛው ጊዜ በቃ ትዳር በሚዲያ ሆነ ማለት ነው። ሴት ልጅ እንደ ሴትነቷ፣ ወንድ ልጅ ወይም እንደ ወንድነቱ፣ ሴት ልጅ አሁን የምታፍርበት ጊዜ አይደለም ማለት ነው። ለምን ድሮ እኮ ይታፋፈራል ምን ይባላል። አሁን ግን በቃ ሁሉ በሚዲያ እየተወጣ እንዲህ አረገ፣ እንዲሰራ፣ እንዲከበተሰ፣ እንዲህ በቃ እየተባለ ነው ያለና አብርሽ እንግዲህ እውነቱን አውቋል። አንዳንዴ ተጠራጥሯል፣ ግን ብዙ የሄደበት መንገድ አንዳንዴ አስደስቶያል። ለምን ብትሉ ያው አንድ ሰው ደምድሞ ካሌ ከሚል ሩታንም ሄርሜላንም ሁላችሁንም አላምንም። ሲቀጥል ደግሞ ምናምን ያለው ያው ሰው ናችሁና መጠራጠር አይቀሬ ነው። ግን የሄርሜላ ደግሞ በግልጽ ያሳየ እና እውነተኛ የሚያወጣ ቪዲዮ አለ። መቼስ 30 ጊዜ እየወደደሽው እያፈቀረሽው አይ እኔ አንተን አልፈልግም ሂድ ትላለሽ የሚል ነገር የለም። ምክንያቱም ለሱ መስዋዕትነት እየከፈለሽ ታፈቅረዋለሽ፣ ተወደዋለሽ፣ ብዙ ነገር ያለ ስሟ ስም ያለ መልኳ መልክ ወዘተ ምናምን ተቀብታለሽ እና ቢሆንም ግን አንድ ሰው እየወደዱት እያፈቀሩት እንዴት ሌላ ነገር ያደርጋል ማለት ይቻላል። እና አንዳንዴ እኔ አብርሽ እዚህ ላይ ያሳቀኝ ነገር አለ ማለት ነው። ያም ሆነ ግን እንግዲህ ሩታ በልጃችን አምላክ ምናምን እያለሽ እንግዲህ ጉልበት ስር ወድቃ ስትለምን ነበረ። አንዳንዴ በእጅ የጣሉት ሰው እንደ መዳብ ነው እንደ ወርቅ ይቆጠራል የሚባል ነገር አለ። ሩታ መጀመሪያ የተሸወደችው ምን ላይ መሰላችሁ? እንደዛ ስትለመን በእርግዝናዋ እንደዛ ሲለምኗት፣ አንዳንዴ ጦሰኛ ሰው ጦሰኛ ነው። ወንድሞቿ ልጅ አለው ብሎ ባመጡት ጦስ ው እዚህ ሁሉ ደረሰ ማለት ነው። አሁን እዚህ መሀል ማን እየተጎዳ ነው ያለ? የተፈጠረው ፍጥረት ምንም ያላወቀው ያለ ኃጢአቱ ያለ ሀበሳው እንግዲህ ህፃን ልጅ እየተጎዳ ይገኛል። እና የእናትና አባት ጦስ ለልጅ እና ይህን ይመስላል እላችኋለሁ። እንግዲህ ያው አንዳንዴ አንዱ ሳት ሲሆን አንዱ ያረድ፣ አንዱ ያረድ ሲሆን አንዱ ሳት ሲሆን ለወደፊትም ነገር ይጠቅማል ማለት ነው። አሁን ምን ሆነ? እዚህ ግን ሁሉ ተያይዞ ገደል፣ ሁሉ እሳት፣ ሁሉ ነበልባል ነው የሆነና ያው ለማንኛውም ከእንደዚያ ያለ ነገር ያውጣችሁ ማለት ነው። እንግዲህ ቪዲዮን እስከ መጨረሻው እያዳመጣችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ ቪዲዮውን ጀምሩት ማለት ነው። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክላችሁ። ያው እንግዲህ አብዛኛዎቻችሁ ጠፋሽ ምናምን እያላችሁ በቴክስት በሜሴጅ በተለያየ ነገር ለምትልኩልኝ ውድ ወገኖች አለው እግዚአብሔር ይመስገን። ያው አንዳንዴ ስደት ላይና አገር ቤት ስገቡ አንድ ስላልሆነልኝ ነውና ያው አለመጥፋት ሞክራለሁ ብዬ እንግዲህ ከፈጣሪ ጋር አስባለሁ ማለት ነው። በተረፈ ሰላማችሁ ብዝት ይበልልኝ ውድ ሀገሬ ልጆች። መልካም ነገር ሁሉ እግዚአብሔር አምላክ ይጣልላችሁ ይጣልልን እያልኩ እንግዲህ ቪዲዮዬን ከዚያው ሰናበታችኋለሁ። መልካም ጊዜ። ባይ ባይ።